ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ዛሬ የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታዎች አሉና ቅድመ ግምቶቻችሁን በምትደግፏቸው ክለቦች ጨዋታ ዙሪያ እንዲሁ ልታደርሱ ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳይ በኢትዮጵያ እናነሳለን። ከዛ በአህጉራችን አፍሪካም የተወሰኑ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተን ይዘንላችሁ መጥተናል። በአውሮፓ የመረጃ ሰዓታችን ዛሬ የሚደረጉ የአውሮፓ ሻምፒዮንስ ሊግ የስድስተኛ ዙር ጨዋታዎች ስለተጠናቀቁ ከሰባተኛ ዙር ጀምሮ እናነሳለን። ሐሳብ አስተያየታችሁን እያጋራችሁን ቆዩ። በሊግ ደረጃ በርከት ያሉ መርሃ ግብሮችን ተመልክተናል። ትላንትና የስፔን ላሊጋን በዛው እናነሳለን። ሪያል ማድሪድ ቤት ዕለታዊና ወቅታዊ መረጃዎችን በስፋት ይዘናል። የቡድን ዜና ከቪኒሽስ ጁኒየር፣ ኬሊያን ምባፔ፣ አርዳ ጉለር ብለን በርካቶችን ካነሳን በኋላ ዛሬ በጣም ወሳኝ ጨዋታ ስላለበት ማድሪድ እናነሷለን። በባርሴሎና በኩል ሁለት ዝውውሮችን እናነሳለን። አንድም ወደ ክለቡ የሚመጣ ሁለትም ከክለቡ የሚወጣ በርካታ መረጃዎችን ይዘናል። በባርሴሎናም በኩል በአጠቃላይ በጣሊያን፣ በጀርመን፣ በፈረንሳይና በከዋክብት እንደዚሁም ደግሞ በዓለም ዋንጫ አዘጋጁ አሜሪካም ዙሪያ እንደ ለየት ያለ መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ ከምትከታተሉት ውስጥ ነው። በተወዳጁ እንግሊዝ ፕሪሚየር ሊግም ዕለታዊ መረጃዎቻችንን ስናነሳ የፕሪሚየር ሊግ ሁለቱም ሳምንት ጨዋታዎች ተደርገው ተጠናቋልና ይህንንም መረጃ ይዘናል። በፕሪሚየር ሊግ ታላላቆቹን ክለቦች እናነሳለን። የቶማስ ፍራንክ ቡድን ቶትንሃም ሆትስፐርስን እናነሳለን። ከታላላቆቹ ክለቦች ዛሬ በሜዳው ጨዋታ ያደርጋል። ሜዳው ለቶትንሃም ራሱ የባዳ ሜዳ ያክል ነው ድል የራቀበት፣ እንመለከተዋለን። ሌላኛውን ታላቁን ክለብ ማንቸስተር ሲቲ እናነሳለን። ሁጎ ቬና ፍጹም እየተደነቁ ነው። በእንግሊዝ ውስጥ ጠንካራውን ቡድን በአዲስ መልክ እየገነቡ ይገኛሉ። ፔፕ ጋርዲዮላ ግን ተጫዋቹን ያገኙበትን መንገድ ለየት ባለ መንገድ ይናገራሉ። ሲቲ ቤት ምን ይጠበቃል? ጉዳት ያጋጠመው ተጫዋች ዛሬ በቦዶ ጌልሜት ጨዋታ ላይ ሲገኛሉ። የተጨማሪ መረጃዎችን ለሲቲዝኖች ይዘናል። በዛሬውም ጨዋታ ዙሪያ ተጨማሪ መረጃዎችን ስለያዝን አብራችሁን ትቆያላችሁ። ቼልሲ ሊያስፈረመው በግል የተስማማው ተጫዋች ቡድን ውስጥ ካሉት ፍጹም የተለየ ነው ይለናል የኦፕታ ቁጥራዊ መረጃ። ከኦስኮርድ ጋር እያይዘን እናነሷለን። የቡድኑን ተጫዋች ኮል ፓልመርን፣ ግብ ጠባቂው ሮቤርት ሳንቼዝ እና በወረርሽኝ የተጠቃው ቼልሲን ወቅታዊ ሁኔታ እንዲሁም ትላንት ልምምድ ያደረጉትን ጨምሮ ተጨማሪ መረጃ ይዘናል። አብራችሁን ቆዩ። ሳላ በፕሪሚየር ሊጉ ለካውንተር አታክ በጣም ምቹ ተጫዋች ሆኗል። በዚህ ሳምንት ይገኛሉ። የተጨማሪ መረጃዎችን ይዘን መተናል። ፍሎሪያን ቬርዝ በሊቨርፑል አጠቃላይ 27 ጨዋታዎችን እንገመግማቸዋለን። ጄሚ ካራገር ሲናገር ብዙ ያነጋግራል። ስለ ሳላህ ወደ ቡድኑ መመለስ፣ ስለ አርኔ ስሎት ስትራቴጂ፣ የቅርብ ጊዜ ውጤቶች አሳሳቢነት የሚለው ነገር አለ። ተጨማሪ መረጃዎችን በሊቨርፑል በኩል ይዘናል። ፓትሪክ ዶርጉ ባለፉት 6 ጨዋታ የሚስተካከለው በፕሪሚየር ሊግ ጠፍቷል። እነ ኒኪ ቤት እና ፖል ስኮልስ ከዘመቻቸው አልመለስ ብለው አሁንም ዘመቻቸውን አጠናክረው ቀጥለዋል። ሌስ አንድሮ ማርቲኔዝ ላይ ሪዮ ፈርዲናንድ ግን ሊከበር ይገባል እያለ ነው ተጫዋቹ። ስለ ኮቢ ሜኖ፣ ስለ ብሩኖ ፈርናንዴዝ አርሰናላውያንን ስላሰጋው የወቅቱ ማንቸስተር ዩናይትድ በርከት ያሉ መረጃዎችን ይዘናል። የዩናይትድ ደጋፊዎች አብራችሁን ቆዩ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የአርሰናልና የማንቸስተር ዩናይትድ የሳምንቱ ጨዋታ ከአሁኑ አነጋጋሪነቱ ቀጥሏል። አርሰናልን መገምገም ግድ ይለናል። ከዚህ ጋር ማይክል አርቴታ ግን የኖቲንግሃም ፎረስት ውጤት ከውስጥ ያልወጣም እያሉ ይገኛሉ። ትችት ስለበዛበት አጥቂያቸውም ይናገራሉ። ቴሪ ሄነሪም ስለ ቀድሞ ቡድኑ የሚለው ነገር አለ። በአርሰናል በኩል ሰፊ የቡድን ዜና ካነሳነ በኋላ በአርሰናል ቆይቼ ዋንጫ ማሸነፍሻለሁ እያለ ይገኛል። በዚህ ዓመት ካልሆነ ኮንትራቱን ያድስና ይቆያል ወይንስ አርሰናል ራሱ ያቆየዋል የሚለው ይጠበቃል። ማይክል አርቴታም ከባዱን ጨዋታ እናረጋለን እያሉ ይገኛሉ። ኦፕታ ግን አርሰናል በአውሮፓ ሻምፒዮንስ ሊግ ከ8 በታች ሆኖ አይጨርስም እያለ ይገኛል።
አርሰናል 8 ውስጥ ሆኖ መጨረስን እንዴት ያዩታል ማይከል አርቴታ? የዛሬው ጨዋታ እንዴት ያለ ሊሆን ይችላል? በጣሊያን የሚደረገውን የአርሰናልና የኢንተርን ጨዋታ ሰፊ መረጃ ይዘንበታል። አብራችሁን ስትቆዩ የጨዋታ ቅድመ ግምታችሁን፣ ሀሳብ አስተያየታችሁን እያጋራችሁን ቆዩ ብለናል። ከቃል ስፖርት ዩቱብ ቻናል መረጃዎቹን እያጋሯችሁ ቆይታ የማደርገውን ቃል ነኝ። የእናንተን በሀሳብ መስጫ ሳጥናችን ላይ እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ረፍት ላይ ነው። 15ኛ ሳምንት መርሃ ግብሮች ግን ተደርገው ተጠናቀዋል። በዚህ ውድድር ዓመት ለመጀመሪያ ጊዜ በ4 ጎል ልዩነት በተጠናቀቀውና ቅዳሜ ጥር 9 በአዲስ አበባ ስቴዲየም በተካሄደው ጨዋታ ቅዱስ ጊዮርጊስ ድሬዳዋ ከተማን 4-0 እንዳሸነፈ ይታወቃል። ግብም ድልም ብዙ በራቀው የኢትዮጵያ ፕሪሚየር ሊግ ውስጥ ይሄ ትልቁ ውጤት ነው። በዚህም ዓመት የተመለከት ነው። ለፈረሰኞቹ 2 ግቦችን ካስቆጠሩት መካከልና አንድ ኳስ አመሻሽቶ ያቀበለው አቤል ያለው ድንቅ ሳምንት አሳልፏል። በእርግጥ በኢትዮጵያ ፕሪሚየር ሊግ በዘንድሮው የውድድር ዓመትም በወጥ ብቃት ላይ ከሚገኙ ተጫዋቾች ውስጥ አቤል ያለው ይጠቀሳል። በማጥቃት እንቅስቃሴም በኩል በጣም ወሳኝ፣ ተከላካዮችን የሚረብሽ፣ በፕሪሚየር ሊጉ በጣም ወሳኙ አጥቂ በ8 ግቦች ፕሪሚየር ሊጉን ይመራል። በሶከር ኢትዮጵያና በደጋፊዎች በተሰበሰበ ድምፅ የ15ኛ ሳምንት ምርጥ ተጫዋች ሆኖም ተመርጧል አቤል ያለው። በ15ኛ ሳምንት በኢትዮጵያ ፕሪሚየር ሊግ ካየናቸው ድንቅ ቡድኖች ውስጥ አንደኛው ሀዲያ ሆሳዕና ነው። ሀዲያ ሆሳዕና በጣም ጥሩ ሳምንት አሳልፏል። በተለይ ዓርብ ጥር 8 በአዲስ አበባ ስቴዲየም በተካሄደው ጨዋታ ሀዲያ ሆሳዕና ከመምራት ተነስቶ ሽረ ምድረ ገነትን 3-1 አሸንፏል። ለዚህ ድል መገኘት ትልቁን ድርሻ የተወጡት ደግሞ አሰልጣኝ ካሊድ መሐመድ ናቸው። ፈታኝ በነበረው እና ሽረ ቀድሞ መሪ በሆኑበት መርሃ ግብር ላይ የጨዋታውን ውጤት የወሰኑ ውጤታማ ቀያሪዎችን ያደረጉ ጨዋታውን ሪትሙን ቴምፖን እንዲጠብቅ ያደረጉበት መንገድና የቡድን ተጫዋቾች ቅያሪ ከተደረገ በኋላ የጨዋታ ብልጫን የተወሰደበት መንገድ በተለይም ሱራፌል ተመስገነ ብርሃኑና ታሪኩ ጸደቀ በ3 ግቦች አስተዋጽኦ ማድረጋቸው የአሰልጣኙ የጨዋታ አመራር ብቃትና ቅያሪያቸውን በደንብ ማሳያ ነበረ። በዚህ መሰረት ካሊድ መሐመድ ድሬዳዋ ከተማን 4-0 ባሸነፈው ድንቅ 3-1 ባሸነፈው ድንቅ ሳምንት ያለፉትን ፈረሰኞችን ፋሲል ተካልኝን በመብለጥም ጭምር ነው እንግዲህ እሳቸው 15ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ምርጥ አሰልጣኝ የተባሉት። ይገባቸዋል አይገባቸውም? የእናንተን አጋሩን። የአፍሪካ ዋንጫ ላይ ኢትዮጵያን ከወከሉት ውስጥ ኢንስትራክተር አብርሃም መብራቱ ይጠቀሳሉ። ኢንስትራክተር አብርሃም መብራቱ በአፍሪካ ዋንጫው የቴክኒካል ጉዳዮች ተንታኝ በመሆን እንግዲህ ኢትዮጵያን ወክለው የተሳተፉ ናቸው። አህጉራችንንም በማገልገል እንግዲህ አኩሪ ተግባር የፈጸሙ ናቸው። በአፍሪካ ዋንጫው ላይ ኢትዮጵያን የወከሉ እሳቸው እንደሆኑ ይታወቃሉ። ከአርሰን ቬንገር ጋርም አብረው እንደነበሩ ተመልክተናል። ኢንስትራክተር ሞሮኮ አስተናጋጅነት በነበረ አፍሪካ ዋንጫ ላይ ኢትዮጵያው ባይተዋር ሆናለች። በመሰረተችው የአፍሪካ ዋንጫ ኢትዮጵያ በብዙ ነገር መስራች ናት። በነገራችን ላይ የተባበሩት መንግስታትንም በመመስረት ኢትዮጵያ ሀገራችን ግንባር ቀደም ናት። ግን አልፈን ተርፈን አህጉራችን ላይ እንኳን ውድድር መካፈል ተስኖን በግለሰብ ደረጃ የምንወከል እንደሆን ይታወቃል። የአፍሪካ ዋንጫ ተጠናቀቀ። ሁስኮርድ ምርጥ 11ን ሲመርጥ ያችን ፍጹም ቅጣት ምት ያመከነውን ብራሂም ዲያዝን አላካተተውም። ግብ ጠባቂ ሜንዲን መርጧል። ከአሸናፊዋ ብሔራዊ ቡድን ሴኔጋል ዲያታም ከሴኔጋል ተከላካይ መሃል ተከላካይ ከግብፅ ናቸው። ኢብራሂምና ራቢያ በግራ የመከላከል ስፍራ ማዝራዊን ከሞሮኮ የመሃል ተከላካዩን ከናይጄሪያ የመሃል አማካይ ሉክማን እና ጉዌን ከሴኔጋል እንዲሁም ግራውን ሳዲዮ ማኔን ከሴኔጋል ቀኙን አማድ ዲያሎ ከአይቮሪ ኮስት ተመርጧል። የፊት መስመሩን ቪክተር ኦሲሜን ከናይጄሪያ እና ሳላ ከግብፅ ተመርጧል። ይሄ የአፍሪካ ዋንጫ ምርጥ 11 ነው። በሞሮኮ ብሔራዊ ቡድን በኩል ለፍጻሜ ደርሱም ከማዝራዊ ውጪ እዚህ ቡድን ውስጥ የተካተተ አንድም ተጫዋች የለም። የሞሮኮ እግር ኳስ ፌዴሬሽን የሴኔጋል ብሔራዊ ቡድን ጨዋታ ለቆ በወጣበት አጋጣሚ የተነሳ ቅጣት ሊጣልበት ይገባል በሚል ጉዳዩን ወደ ካፍና ፊፋ ለመውሰድ እየተዘጋጁ ነው ተብሏል። ፌዴሬሽኑ ተገቢ የሆነ ፍጹም ቅጣት ምት ተሰጥቶን ሳለ የሴኔጋል ብሔራዊ ቡድን ተጫዋቾች ሜዳውን ለቀው መውጣታቸው ጨዋታውን እንደረበሸ ያምናሉ። ይህም በእንዲህ እንዳለ የሴኔጋሉ አሰልጣኝ ፓፔቴያው ለ15 ደቂቃ አካባቢ ጨዋታው እንዲዘጋይ በማድረጋቸው ከካፍ ቅጣት እንዲጠብቃቸው የታማኝ ምንጮች ያረጋገጠ ሲሆን ለምን ያህል ጨዋታ ይቀጣሉ የሚለው ግን እርግጥ አይደለም። በሌላ በኩል ፍጹም ቅጣት ምቱን የሳተው የሞሮኮ ተጫዋች ብራሂም ዲያዝ
በማህበራዊ ትስስር ገጹ ላይ ኃላፊነቱን እንደሚወስድ ከገለጸ በኋላ ከ300 ሺህ በላይ መልእክቶች ተላልፈውለታል። በዚህ የሱ ሐሳብ ስር እንደ አጠቃላይ ግን ጨዋታው ይደገማል ተብሎ ባይታሰብም ሴኔጋል ግን ከበድ ያለ ቅጣት ከካፍና ከፊፋ ይጠብቃታል ተብሎ ይጠበቃል። ከዚህ ጋር በተያያዘ ሃርቬ ሬናርድ ስለተሳተው ፍጹም ቅጣት ምት እሳቸው ይናገራሉ። በዚህ ሰዓት ላይ ፍጹም ቅጣት ምቱ መሳቱ ትክክል ነው ብዬ ባምንም ነገር ግን በእንደዚህ አይነት እሳቸው የቀድሞ የሴኔጋል ብሔራዊ ቡድን አሰልጣኝ ስለሆኑ ነው ፍጹም ቅጣት ምቱ ተገቢ አይደለም መሳቱ ልክ ነው ብለዋል። ነገር ግን 50 ዓመትን ዋንጫ ለጠበቀች ሞሮኮ ግን የሚገባትን አይነት አመታት አይደለም የመታው ብለው ብራሂም ዲያዝን ተችተዋል። ሉዊስ ኤንሪኬ የፓሪስ ሰን ዠርሜን አሰልጣኝ ናቸው። እሳቸው ብራሂም ዲያዝን ፓኒንካ በተመለከተ በአውቶቡስ ውስጥ እየሄድን እያወራን ነበር። እንደውም ዚነዲን ያዚን ዚዳን ያኔ በዓለም ዋንጫ ላይ ፈረንሳይ ከጣሊያን በነበረው ጨዋታ ላይ ፓኒንካ መጥቶ በእርግጥ ብረቱን መጥቶ ተቆጥሮ ነበረ እና ከዛ ጋር ተመሳይነት እንዳለው አይቻለውኝ። ካስቆጠርክ ትመሰገናለህ፣ ከሳትክ ትብጠለጠላለህ። ያ ነው እየተፈጠረ ያለው በብራሂም ዲያዝም ላይ ነው። ዚዳን ስላስቆጠረው ተረስቶለታል። ያኔ ብራሂም ዲያዝ ስለሳተው ነው የተጠለጠለው ብለዋል። ከ1957 ጀምሮ እስካሁን የአፍሪካ ዋንጫ በማሸነፍ ያው ግብፅን የሚስተካከላት የለም። 7 ጊዜ በመድረኩ ነግሳለች። ካሜሮን 5 ጊዜ ነግሳበታለች። ጋና 4፣ ናይጄሪያ እና ኮት ዲቫር 3፣ ዲሞክራቲክ ኮንጎና አልጄሪያ እንደዚሁም ሴኔጋል 2። ስለዚህ ሴኔጋል ሁለተኛ ዋንጫዋን ነው በዚህ ያነሳችው። ከዛ ውጭ ግን ሀገራችን ኢትዮጵያ ጎረቤታችን ሱዳንን ጨምሮ አንዳንድ ጊዜ ሲያነሱ ኮንጎ፣ ሞሮኮ፣ ደቡብ አፍሪካ፣ ቱኒዚያ፣ ዛምቢያ በአፍሪካ ዋንጫ አንዳንድ ጊዜ በመድረኩ ላይ የነገሱ ናቸው። ሀገራችን ኢትዮጵያ የአፍሪካ ዋንጫን 2028 ለማስተናገድ ለካፍ ጥያቄ አቅርባ እንደነበረ ይታወቃል። 2029 ሳይሆን 2028። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የካፍ ውሳኔ ኦፊሻሊ ያልታወቀም፣ የውስጥ ምንጮች ግን ለኢትዮጵያ አልተሰጠም እያሉ ነው። ለማጣራት ሙከራ እያደረግን ነው። ውጤቱ እጃችን ላይ እንደደረሰ ለእናንተ ውድ አድማጮቻችን ተከታትለን እናደርሳለን። የአውሮፓ ሻምፒዮንስ ሊግ ተመልሷል። የሰባተኛ ሳምንት መርሃ ግብሮችን ዛሬ እንመለከታለን። 12 ሰዓት ከ30 ደቂቃ ጀምሮ ካይራት አለማቴ ከክለብ ብሩጅ ይጫወታሉ። የአየር ሁኔታ ምክንያት የጨዋታውን ሰዓት በጣም ስቦታል። 2 ሰዓት ከ45 ደቂቃ ሲል ፖርቶ ጌልሜት ከማንቸስተር ሲቲ፣ ኮፐንሃገን ከናፖሊ ይጫወታሉ። ምሽት 5 ሰዓት ኢንተር ሚላን ከአርሰናል፣ ኦሎምፒያኮስ ከባየርን ሌቨርፑሰን፣ ሪያል ማድሪድ ከሞናኮ፣ ስፖርቲንግ ከፓሪስ ሰን ዠርሜን፣ ቶትናም ከቦሩሲያ ዶርትመንድ እና ቪላሪያል ከአያክስ ዛሬ የሚደረጉ መርሃ ግብሮች ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቦዶ ግሊምት ከማንቸስተር ሲቲ፣ ኢንተር ሚላን ከአርሰናል እንደዚሁም ቶትናም ከዶርትመንድ እና የሪያል ማድሪድ ከሞናኮን ጨዋታ በተመለከተ ሰፊ ጥንቅር ስለያዝን አብራችሁን ቆዩ ብለናል። ቀድመ ግምታችሁን እያጋራችሁን የስፔን ላሊጋ አንድ መርሃ ግብር ትላንትና ቀሪ ነበረ ተደርጓል። እሱ መርሃ ግብር የ20ኛ ሳምንት ሁሉም ጨዋታዎች ተካሄዱ። በዚህ መሰረት ኤልቼ ከሴቪያ ያገናኘ ጨዋታ ነበረ። ጨዋታ 2-2 በሆነ አቻ ውጤት መጠናቀቅ ችሏል። ለባለሜዳው ኤልቼ ሁለቱን ግቦች 14ኛው ደቂቃ ላይ ፌባስ እንደዚሁም ቭላር 55ኛው ደቂቃ ላይ ሲያስቆጥሩ ለሴቪያ ሁለቱንም ግቦች አዳምስ ነው 75ኛው እና 92ኛው ደቂቃ ላይ እንደዚሁ ከመረብ ማዋሃድ የቻለው። በጨዋታውም ውጤት መሰረት ውድ ቤተሰቦቻችን ከ20ኛ ሳምንት በኋላ ባርሴሎና በ49 ይመራል። ሪያል ማድሪድ በ48 ይከተላል። ቪላሪያል በ41 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። አትሌቲኮ ማድሪድ በ41 ይከተላል። አራተኛ ነው ከቪላሪያል በተመሳየ ነጥብ በግብ ክፍያ ተበልጦ። ኤስፓኞል አምስተኛ እያለ ይቀጥላል። ሪያል ቤቲስ፣ ሴልታ ቪጎ፣ ኤልቼ፣ ሪያል ሶሴዳድ፣ አትሌቲኮ ቤልባኦ፣ ጄሮና፣ ኦሳሱና፣ ሬዮ ቫልካኖ፣ ሴቪያ፣ ማሎርካ፣ ሄታፌ፣ ቫሌንሻ እያለ ይቀጥልና ወራጅ ቀጠና ውስጥ ዲፖርቲቮ አላቬዝ 18ኛ፣ ሌቫንቴ 19ኛ፣ ሪያል ኦቪድ 20ኛ ደረጃ ላይ ተገኝተዋል። የስፔን ላሊጋ ሁሉም የ20ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ኬሊያን ምባፔ ትላንት ሽልማትን ተረክቧል። የ2026 ምርጥ
የ2025 ምርጥ 11 ውስጥ እንደተካተተ ይታወቃል። ከዛ ውጪ ምርጡም ካፒቴን እንደተባለ ይታወቃል። በ2025 ሽልማቱን ተረክቧል። ከዚህ ጋር በተያያዘ ኬሊያን ምባፔ ትላንት በነበረው ጋዜጣዊ መግለጫ ላይ ከቪኒሺየስ ጁኒየር ጋር ያላቸው ግንኙነት አሁንም በጣም መልካም መሆኑን ገልጿል። ሁለታችንም እየሰራን ነው በጥሩ ሁኔታ፣ ሁለታችንም ፕሮፌሽናሎች ነን ብሏል። ከቪኒሺየስ ጁኒየር ጋር በተያያዘ ሀሳቡን ሲያጋራ ቪኒሺየስ ጁኒየር በምርጥ ብቃቱ ላይ ሲገኝ የዓለማችን ምርጥ እሱ እንደሆነ ምንም ጥርጥር የለውም ብለዋል። ሪያል ማድሪድ ስመጣ አንደኛውም ፍላጎቴ ከሱ ጋር መጫወት ነበረ ብለዋል። በሪያል ማድሪድ ቤት ያለ ቪኒሺየስ ጁኒየር ነገሮችን ማሰብ ከባድ ነው። በሁለታችን መካከል ያለው ግንኙነት አሁንም ሚዲያ ላይ እንደሚወራው ሳይሆን ፍጹም ሰላም ነው ብለዋል። አልቫሮ አረቢዮላ ግን በተጫዋቹ ጉዳይ ላይም ሲያነሳ ተጠባባቂ ታደርገዋለህ ዛሬ ተብሎ ወይም እረፍት ትሰጠዋለህ ተብሎ ተጠይቆ ነበር። ያው ሰሞኑን ጫጫታው ከፍ ያለ ነው ሪያል ማድሪድ ቤት፣ በተለይም ተቃውሞ ጋር በተያያዘ እሱ ለኛ ፍጹም የተለየ ተጫዋች ነው ቪኒሺየስ ጁኒየር፣ እሱን ካላሰለፍን ዋንጫ አልፈለግንም ማለት ነው። ስለዚህ እሱ ዋንጫ ለማሸነፍ ላለን ህልም ወሳኙ ተጫዋች ነውና ሁሌም ሜዳ ላይ ይኖራል። ሜዳ ላይ ከሌለ ጉዳት ካጋጠመው ብቻ ነው። ስለዚህ ይኖራል ሜዳ ላይ ሲሉ አረጋግጠዋል ከተጫዋቹ ጋር በተያያዘ። ስለዚህ ዛሬ ቪኒሺየስ ጁኒየር ከዛ ተቃውሞ በኋላ በቤርናቢዮ ስቴዲየም ሞናኮን በሚገጥመው ስብስብ ውስጥም በቋሚነት እንደሚኖር አረጋግጠዋል። አርዳ ጉለር በዚህ ውድድር ዓመት በ90 ደቂቃ በአማካኝ 3.68 የግብ ዕድሎችን ይፈጥራል። ይሄ በአውሮፓ አምስት ታላላቅ ሊግ ትልቁ ነው። በነገራችን ላይ በእርግጥ በጉዳት ምክንያት የተወሰኑ ጨዋታዎች ስላለፉት ቁጥሩ ከፍ እንዲል ረድቶት ሊሆን ይችላል። ከዛ በተጨማሪ ወደ ቤተሰቦቻችን 94.7 በመቶ ኳስ የማቀበል ስኬቱን ተመልክተናል። ይሄ በሌቫንቶ ጨዋታ እየነው ነው። በጣም ትልቅ ነው። 8 የግብ ዕድሎችን በሌቫንቴ ጨዋታ ላይ ፈጥሯል። 7 ክሮሶችን ሳጥን ውስጥ አሻግሯል። ይሄ እስካሁን በትልቅ ደረጃ የሚጠቀስ ነው። 12 የግብ አስተዋጽኦ አለው ዘንድሮ በላሊጋው። በዣቪ አሎንሶ ስር ሁሉ ነገር የተመቸው ተጫዋች ነበረ። በአዲሱ አሰልጣኝ ስር ነገሮች በዛው ልክ የቀጠሉም ይመስላል። ከኤንድሪክ ጋር በተያዘ አብቅቷል። ኤንድሪክ ወደ ሪያል ማድሪድ የመመለስ ነገር በዛው ይቀጥላል። ኤንድሪክ በነገራችን ላይ 8 ድሪብሎችን በአንድ ጨዋታ በፍራንስ ሊግ አሳክቷል። በተጫዋቹ በኩል በነገራችን ላይ በዚህ ውድድር ዓመትም በፍራንስ ሊጋ ትልልቅ ቁጥሮችን ያስመዘግባለም ተብሎ ይጠበቃል። ጅማሮ በጣም ትልቅ የሚባለም ጅማሮን የተመለከትንበት ሪያል ማድሪድ ከሞናኮ ዛሬ ምሽት 5 ሰዓት የሚደረግ ትልቅ የአውሮፓ ሻምፒዮንስ ሊግ ጨዋታ ነው። የሰባተኛ ሳምንት ጨዋታ ምናልባትም ሪያል ማድሪድን ወዴት ይወስደዋል የሚለው በትልቁ ይጠበቃል። በ12.7ኛ ነው ይህን ጨዋታ ማሸነፍ ሪያል ማድሪድ 8 ውስጥ ለመጨረስ ትልቅ ዋስትና ይሰጠዋል። ምሽት 5 ሰዓት በቤርናቢዮ ነው ጨዋታው የሚደረገው። ሪያል ማድሪድ በዚህ ውድድር ዓመት ካደረጓቸው 30 ጨዋታ 21 ድል ነው፣ 3 አቻ 6 ሽንፈት ገጥሟቸዋል። በሞናኮ በኩል በዚህ ውድድር ዓመት 11 ድል ብቻ ነው ያላቸውም፣ 10 ሽንፈት 5 አቻ ገጥሟቸዋል። ሪያል ማድሪድ በመጨረሻ 5 ጨዋታዎች 2ቱን ተሸንፏል፣ 3 ድል አለው። በሞናኮ በኩል ከመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 3ቱን ተሸንፏል። ሁለቱ ክለቦች እስካሁን 2 ተገናኝተዋል በነጥብ ጨዋታ። በእነኚህ 2 ጨዋታ አንድ ጊዜ ሪያል ማድሪድ 4-2፣ አንድ ጊዜ ሞናኮ 3-1 በሆነ ውጤት ድል አድርገዋል። እርስ በርሳቸው አንዳንድ ጊዜ የተሸነፉት ሁለቱ ክለቦች ዛሬ ምሽት በቤርናቤው ጨዋታቸውን ሲያደርጉ ማን ጨዋታውን ይወጣል? ቅድመ ግምታችሁን ላኩልን። ባርሴሎና ደረሰን። ባርሴሎና ተጫዋች ለማስፈረም ዳግም ወደ ድርድሩ ተመልሷል። የ18 ዓመቱን ሐምዛን ለማስፈረም ነው ወደ ድርድር የተመለሰው። በተለይም በግብፁ ክለብ አልሂላልና በባርሴሎና በኩል ጠንከር ያሉ ድርድሮች ሲካሄዱ ነበር። በተለይም ተጫዋቹ ፍቃድ ከሰጠ በኋላ ለጊዜው ቆሞ የነበረው ድርድር ዳግም ተመልሷል። አጥቂው ባርሴሎናን ለመቀላቀል ከዲሴምበር ወር ጀምሮ ፍቃዱን እንደሰጠ ይታወቃል። አሁን በዝውውር ሂሳቡ ጉዳይ ላይ ነው ውይይቶቹ የቀጠሉት። ሐምዛ ወደ ክለቡ መቀላቀል መፈለጉ ለባርሴሎና ነገሮችን ያቀላል ቢባልም የግብፁ ክለብ አልአህሊ ግን ተጫዋቹን በትንሽ ገንዘብ መልቀቅ አልፈለጉምና ለመዘግየቱ እንደ ምክንያት ነው ተብሏል። በባርሴሎና በኩል የጥር ዝውውር መስኮት ሳይዘጋ ዝውውሩን ለመፈጸም ስራዎችን ዳግም ጀምሯል ተብሏል። የዢሮናና የማርክ አንድሬ ተር ስቴገን ጉዳይም በጥቂት ቀናት ውስጥ ይጠናቀቃል። በተለይም ግብ ጠባቂው ፍቃድ ከሰጠ በኋላ የመጨረሻ የባርሴሎናና የዢሮና ውይይት ብቻ እየተጠበቀ ነው የሚገኘው የመጨረሻ ስራዎች። ከዛ ውጭ አብዛኛው ስራ ተጠናቋል። ዝውውሩ ምናልባትም በዚህ ሳምንት ይፈጸማል ተብሎ ይታሰባል። በውሉ መሰረት ያለው
የውሰት ውል እስከ ጁን 2026 የሚቆይና እስከ ዓለም ዋንጫ የሚቆይ ብቻ ነው። ከዓለም ዋንጫ በፊት እንግዲህ ክለቡን ለቆ ወደ ባርሴሎና ይመለሳል። ምናልባት ራሱን ለብሔራዊ ቡድን ለማብቃት ዳግም የሚሞክርበት ሌላ እድል እንዲሰጠው ያስችላልና በዢሮና የሚያደረገው ቆይታ በጣም ወሳኝነት አለው። ያው ጥር ላይ አብዛኞቹ በዚህ ዓመት የሚለቁ ተጫዋቾች በተለይም ክለቦችን የሚለቁ ትልቅ ክለቦችን የሚለቁ ተጫዋቾች የመጫወቻ ደቂቃ ፍለጋ እሱም በ2026 የሜክሲኮ ካናዳ እና እንደዚሁም አሜሪካ የዓለም ዋንጫ ሀገር ለመወከል እንደሆነ ይታወቃል። ትላንት የጣሊያን ሴሪኤ መርሃ ግብሮች ነበሩ። ውድ ቤተሰቦቻችን የ21ኛ ሳምንት መርሃ ግብሮች ውስጥ ላዚዮ በሜዳውና በደጋፊ ፊት በሴስክ ፋብሬጋሱ ቡድን ኮሞ 3-0 ተሸንፏል። የኮሞን 3 ግብ 3 ነጥብ ያስገኙትን ማለት ነው። ሁለተኛው ደቂቃ ላይ ባትሩና፣ 24ኛውና 49ኛው ደቂቃ ላይ ኒኮ ፓዝ ሁለት ግቦችን ከመረብ አሳርፎ ኮሞ ከሜዳ ውጪ 3-0 በሆነ ውጤት ድል አድርጎ ወሳኝ ነጥብ አሳክቷል። ክሮሜንሴን ከሄላስ ቬሮና ያገናኘው ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀም። ውጤቱን ተከትሎ ኮሞስ ነጥቡን 37 አድርሶ 6ኛ ደረጃ ላይ ተቀምጧል። ላዚዮ በ28 ነጥብ 9ኛ ነው። ኢንተር በ49 የጣሊያን ሴሬን ይመራል። ከ21 ሳምንት በኋላ ሚላን በ46 ይከተላል። ናፖሊ በ43 3ኛ፣ ሮማ በ42 ነጥብ 4ኛ፣ ዩቬንቱስ በ39 ነጥብ 5ኛ፣ ኮሞ በ37 ነጥብ 6ኛ፣ አታላንታ በ32 ነጥብ 7ኛ፣ ቦሎኛ በ30 ነጥብ 8ኛ፣ ላዚዮ በ28 ነጥብ 9ኛ እና ዩዲኒዜ በ26 ነጥብ 10ኛ ናቸው። ወራጅ ቀጠና ውስጥ ሊሴ በ17 ነጥብ እንዲሁም ፔዣ በ14 ነጥብ እና ቬሮናን በተመሳሳይ 14 ነጥብ ከ18ኛ እስከ 20ኛ ያለውን ደረጃ ይዘዋል። ጀርመን ደርሰናል። ውድ ቤተሰቦቻችን በጀርመን ቡንደስሊጋ 18ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱ ምርጥ 11 ሲመረጥ በታላላቆቹ ክለቦች በባየር ሙኒክ በኩል ጆናታን ታህ በተከላካይና ማይካኤል ኦሊሴን በአማካኝነት ማስመረጥ ችሏል ከባየር ሙኒክ በኩል። ከዛ ውጪ በቦሩሲያ ሞንቹ ግላድባ፣ ሆፈኔ፣ ሜንዝ፣ ስቱትጋርት፣ ሃምቡርግ፣ ኦግስቡርግ፣ ኮሎኝ እና አረቤ ሌብዥንግ ቀሪ ተጫዋቾች ተመርጠዋል። ከትልቅ ክለቦች የባየር ሙኒክ ሁለቱን ተጫዋቾች ጆናታን ታና ሚካኤል ኦሊሴን ብቻ ነው መመልከት የቻልነው። ፈረንሳይ ደረስን። የፍራንስ ሊጋን ሌንስ እየመራው እንደሆነ ይታወቃል። ውድ ቤተሰቦቻችን በጣም አስገራሚ ነገር ልንገራችሁ። ሌንስ በዚህ ሰዓት በአውሮፓ 5 ታላላቅ ሊጎች ባለፉት 5 ጨዋታ 5ቱንም ድል ያደረገ ብቸኛው ቡድን ነው። ካለፉት 5 ጨዋታ ሙሉ ነጥብ አሳክቷል። የፍራንስ ሊጋን እየመራ ነው። ባየር ሙኒክ በጀርመን ካለፉት 5 ጨዋታ 4 ድል አለው። ሴልታ ቪጎ ካለፉት 5 ጨዋታ 4 ድል አለው። ኢንተር ሚላን ካለፉት 5 ጨዋታ 4 ድል አለው። ፒኤስጂ 4 ድል። በነገራችን ላይ ባየርን፣ ሴልታ እና ኢንተር አንዳንድ አቻ አላቸው ከአራቱ ድል በኋላ። ፓሪሰን ጀርሜን ከ4 ድል በኋላ 1 ሽንፈት ገጥሞታል። ሪያል ማድሪድ ከ4 ድል 1 ሽንፈት ገጥሞታል። ባርሴሎናም ከ4 ድል በኋላ 1 ሽንፈት ያለው፣ ዶርትመንድ 2 አቻ ያለው። እነኚህ በደረጃ ሰንጠረዥ ብንመለከታቸው ከ1 እስከ 8 የምናገኛቸው ቡድኖች ናቸው። ሌንስ ግን በጣም አስደናቂው የፍራንስ ሊጋም የአውሮፓ 5 ታላላቅ ሊጎች ውስጥ አግኝተነዋል። እዛው ፈረንሳይ ላይ ከፍተኛ ግብ አስቆጣሪነቱን ሜሰን ግሪንውድ አሁንም በ12 ግቦች ይመራዋል። ከኦሎምፒክ ማርሴይ፣ ስትራስቡርጉ ፓን ቼሌ በ10 ግቦች ሁለተኛ ነው። ሊዮፓል ከስታድ ሬኒስ በ9 ግቦች 3ኛ ደረጃ ላይ ተቀምጧል። ሱሊች ከኦሎምፒክ ሊዮን በ9 ግቦች 4ኛ፣ እንደዚሁም ሳኢድ ከአንደኛ ደረጃ ላይ ከሚገኘው ሌንስ በ8 ግቦች 5ኛ ደረጃ ላይ ተቀምጧል። የግሪንውድ ግን በጣም አነጋጋሪ ቁጥር ነው። በዚህ ውድድር ዓመት እንዳጠቃላይ ያለው በከፍተኛ ግብ አስቆጣሪነት የሚገኘው ሜሰን ግሪንውድም የአውሮፓ ታላላቅ ክለቦችን ቀልብ ሳበ። ቶማስ ቱዌል በእንግሊዝ ይጠሩታል አይጠሩትም የሚለው በራሱ በትልቁ እንዲጠበቅ የሚያደርግ ነው። በእርግጥ የእንግሊዝ እግር ኳስ ፌዴሬሽንም ጣልቃ ገብነት ያስፈልገዋል። ቱርክ ደርሰናል። ውድ ቤተሰቦቻችን የቱርክ ሱፐር ሊግ ተሳታፊው ክለብ ፌነርባቼ አዲስ ሕግ በቀጣይ ቀናት ተግባራዊ ያደርጋል ተብሏል። እያንዳንዱ የቡድን ተጫዋች ከደሞዙ ላይ 1% ለድሆችና ወላጅ አልባ ለሆኑ ሕፃናት ድጋፍ እንዲውል የሚልና ነባር ተጫዋች ብቻ ሳይሆን አዲስ ተጫዋችን ፊርማውን ሲያኖር
ልክ እንደ ታክስ እንደሚቆረጥበት ሁሉ ይህ እንዲደረግ በፊርማው ላይ ይካተታል የሚል ህግ ነው የቱርኩ ክለብ በቀጣይ ተግባራዊ ያደርጋል ተብሎ የሚጠበቀው። ክለቡ በቀጣይን ተግባራዊ ሲያደርግ ምን ይጠብቋል ከተጫዋቾቹና አዲስ ፈራሚዎች ሲስማሙለታል የሚለው በትልቁ ይጠበቃል። ክርስቲያኖ ሮናልዶን እናንሳ። ክርስቲያኖ ሮናልዶ 30 ዓመቱ ከሞላው በኋላ የግብ መጠኑ 495 ደርሰዋል። አሁን የቀረው 5 ግብ ብቻ ነው። ክርስቲያኖ ሮናልዶ ከዛ 500 ግቦች ላይ ደርሳል። በነገራችን ላይ ከእድሜያቸው 30 ዓመት በኋላ በርካታ ግብ ያስቆጠረው ሮናልዶ ነው። ከዛ ቀጥሎ የምናገኘው ሮኬ የተባለ የቀድሞ ተጫዋች 493፣ ሮማሪዮ ወደ 451፣ ቢያካን የተባለ የቀድሞ ተጫዋች 446 አለው። ከዛ ውጪ የቀድሞ ተጫዋች ጆዜ ስሚዝ ወደ 379 አለ። አብዛኞቹ በህይወት የሉም። ውድ ቤተሰቦቻችን ሮናልዶ ብቻ ነው ከ30 ዓመቱ በኋላ በርካታ ግብ አስቆጥሮ አሁንም እየተጫወተ ያለው። አሜሪካንን እናንሳት በምክንያት ነው። እንደሚታወቀው ውድ ቤተሰቦቻችን የአሜሪካው ፕሬዚዳንት ወደ መንበረ ስልጣናቸው ዳግም ከተመለሱ በኋላ አሜሪካ ፈርስት ሜክ አሜሪካ ግሬት አጌን የሚሉ መፈክሮችን እያሰሙ በየአህጉራቱ በጣም ከበድ ያሉ ፖሊሶችን ጽፈው ሀገራትን እንግዲህ ያስፈርማሉ። ሲሻቸው ደግሞ ፕሬዚዳንት አግተው ወደ ሀገራቸው ይወስዳሉ። አሁን በዓለም ላይ እሳቸው ስጋት የሆነው አንደኛው ነገር ደግሞ ዜጎች ላይ የጣሉት እገዳ ነው። በተለይም የተለያዩ ሀገራት ላይ እገዳ ጥለዋል። አንደኛዋ በአፍሪካ ላብነት ያክል ሴኔጋል፣ አይቮሪ ኮስት እናገኛለን። ከዛነ ኢራን፣ ሃይቲን ማግኘት እንችላለን። እሳቸው የጉዞ እገዳ የጣሉባቸው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የኒውዮርክ ከተማ አስተዳደር ዚዮራን መሐመዲን በዚህ ጉዳይ ላይ ዶናልድ ጄ ትራምፕን አግኝተው ማነጋገር ይፈልጋሉ ተብሏል። በተለይም ደግሞ ሁሉም ደጋፊዎች ወደ አፍሪካ በዓለም ዋንጫ መጥተው እንዲመለከቱ ሀገራቸው እንዲደግፉ እንዲያበረታቱ። ምክንያቱም ሀገራችን አሜሪካ ብዙ ዲፕሎማት መቀመጫ ናት፣ የሀገራት መቀመጫ ናት እና ብዙ ዲፕሎማቶችም እዚህ ያሉን የተባበሩት መንግስታት መቀመጫ ናት። ብዙ ነገሮችን ማድረግ የምትችል ሀገር የብዙ ነገር መሰረት ናትና ይህንን ድግስ ባዘጋጀችበት እንግዲህ ሀገራት ክለቦች ሀገራቸውን ሲጫወቱ እዚህ ድረስ መጥተው ማየትና መደገፍ አለባቸውና ዶናልድ ጄ ትራምፕን አግኝቼ ያናግራቸዋለሁ በጉዳዩ ላይ እያሉ ነው። ሜክ አሜሪካ ግሬት አጌን አሜሪካ ፈርስት የሚሉት ሰው እቺን ህጋቸውን ለአንድ የከተማ ከንቲባ ብለው ይቀይራሉ ወይ? የኒውዮርክ ከተማ ከንቲባ ናቸው። በቀጣይ ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችና ወቅታዊ መረጃዎች ለእናንተ ውድ አድማጮቻችን የምናጋራበት ሰዓት ላይ እንገኛለን። በድጋሚ አብራችሁን ቆዩ ብለናል። ትላንት በተወዳጁ የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት አንድ ቀሪ ጨዋታ ተደረገ። በአሜክስ ስቴዲየም ብራይተን ኤንድ ሆቭ አልቢዮን ከበርንማውዝ ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆነ አቻ ውጤት ነው የተጠናቀቀው። ታቨርነር 32ኛው ደቂቃ ላይ በፍጹም ቅጣት ምት በርንማውዝን መሪ ያደረገ። ከዛ በኋላ ኮስቶላስ 91ኛው ደቂቃ ላይ ውብ ግብ ነው ያስቆጠረው። ምናልባትም የሳምንቱ ምርጥ ግብ ያለምንም ጥርጥር ደረቱ ላይ ካበረደ በኋላ አክሮባቲክ በሆነ መንገድ ወይም በመቀስ ምት ነው ያስቆጠራት። ያውም ከግብ ክልሉ ትንሽ በሆነ መንገድ ራቅ ብሎ ነው ያስቆጠራት። በጣም ውብ ግብ ናት ውድ ቤተሰቦቻችን። ያውም 91ኛው ደቂቃ ላይ ተቆጠረች። ያውም የ18 ዓመት ታዳጊ ያስቆጠራት ግብ ነበረች። ቶማስ ፍራንክ በቶትንሃም ሆትስፐርስ አሰልጣኝነታቸው እንደሳቸው ደካማ ውጤት ያስመዘገበ የቅርብ ጊዜ ትውስታ የለንም። በተለይ ውድ ቤተሰቦቻችን በቶትንሃም ሆትስፐርስ ከ10 ጨዋታ ጀምሮ ከመሩት ኑኖ ስፕሪንቶ ሳንቶስ ጀምሮ ብናነጻጽራቸው ቶማስ ፍራንክ የማሸነፍ ንጻሪያቸው ጨዋታን 31.8 በመቶ ብቻ ነው። ይህም ቶትንሃምን 10 ጨዋታ በላይ ከመሩ አሰልጣኞች ውስጥ ሁሉ ደካማ ነው። አንሄ ፖስቴኮግሉ 40 በመቶ ዝቅተኛው፣ የሳቸው ቀጥሎ ሁለተኛ ነው። አንቶኒዮ ኮንቴ 57.1 በመቶም የአሰልጣኝነት ቁጥራቸው ነበረ። ምናልባትም አንቶኒዮ ኮንቴ በአሰልጣኝነት ታሪክ ከፍተኛው ነው የሳቸው። ከዛ ቀጥሎ ከፍተኛው የማውሪሲዮ ፖቼቲኖ፣ ከዛ ነው ቶማስ ቱሄልን ማንሳት እንችላለን፣ የቲም ሽሩድን ማንሳት እንችላለን። የቶማስ ፍራንክ ግን ለየት ያለ ነው። በጣም ደካማ ነው የሳቸው ቡድን። ዝንድሮ የሜዳ ላይ አድቫንቴጅ የሚባል ነገር የለም። ደካማ ቡድን ነው የሚገጥመው የሚባል ነገር የለምና
ስንበታቸው ምናልባትም የዛሬውን ጨዋታ ውጤት ሊጠብቅ ይችላል እየተባለ ይገኛል። ቶትናም በሜዳውና በደጋፊት ቦሩሲያ ዶርትመንድን በሰባተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ የሚገጠም ይሆናል። ምሽት 5 ሰዓት ጨዋታው ይደረጋል በቶትናም ሆትስፐር ስቴዲየም። ቶትናም በዚህ ዓመት 11 ድል 9 አቻ 12 ሽንፈት አስተናግዷል። ከድል በላይ ሽንፈት ለድል የቀረባቸው ያለው ማለት ነው። ቦሩሲያ ዶርትመንድ 15 ድል 9 አቻ 3 ሽንፈት ብቻ ነው በዚህ ዓመት ያስተናገደው። ቶትናም የመጨረሻ 5 ጨዋታ ድል የሚባል ነገር የለውም። የመጨረሻ 3ቱንም ጨዋታ በዌስትሃም፣ በአስቶን ቪላ፣ በበርንማውዝ ተሸንፏል። ከዛ በፊት የነበሩ 2 ጨዋታዎችን ባቸው ውጤት ነው ያጠናቀቀው። ቦሩሲያ ዶርትመንድ ባለፉት 5 ጨዋታ ሽንፈት አልገጠመውም። 3 ድል 2 አቻ ያለው። በእርስ በርስ ግንኙነታቸው ቶትናም 4 ያሸንፎታል ዶርትመንድን። ዶርትመንድ 2 ይረቷል። ምንም አቻ ወጥተው አያውቁም። የመጨረሻ 4 ግንኙነታቸውን ነጥለን ብንመለከት 4ቱንም ቶትናም በድል አጠናቋል። ወቅታዊ ብቃት ግን ያንን የሚያሳይ አይደለም። ለማንኛውም ዛሬ ምሽት 5 ሰዓት ጨዋታው ይደረጋል። ቅድመ ግምት ልታጋሩን ትችላላችሁ። ማንቸስተር ሲቲ ራሱን እያጠናከረ ያለበት መንገድ ፍጹም አስገራሚ ነው። ከባለፈው ሲዝን ጀምሮ ከጥር ጀምሮ ከግብ ጠባቂ፣ ተከላካይ፣ አማካይ እስከ አጥቂ ያስፈርሟል። አሁንም ተከላካይ በቅርቡ እንዳስፈረመ ይታወቃል። በነገራችን ላይ አንቶኒዮ ሴሜኔን በተመለከተ በጥር የተፈጸመ ዝውውር ብቻ ሳይሆን ከፕሪሚየር ሊግ ክለብ እርስ በርስ የተካሄደም በፕሪሚየር ሊግ ክለቦች ውስጥ የተካሄደ ሶስተኛ ውዱ ዝውውር ነው። ከበርንማውዝ ሲቲን ሲቀላቀል ወደ 62.5 ሚሊዮን ፓውንድ ወጥቶበታል። ኢሳክ ነው በፕሪሚየር ሊግ ክለቦች መካከል እርስ በርስ ውዱ ዝውውር ከ125 ሚሊዮን ፓውንድ በላይ ከኒካስል ወደ ሊቨርፑል፣ ብሪያን ቤሞ ከብሬንትፎርድ ወደ ማንቸስተር ዩናይትድ 70 ሚሊዮን ፓውንድ፣ ሴሜኔ ሶስተኛው ነው በ62.5 ሚሊዮን ፓውንድ። በጅማሮ ደረጃ በጣም አስደናቂ ነው። ምናልባት የማንቸስተር ዩናይትድ ጨዋታ ላይ እንደ ቡድን ነው እንጂ ሲቲ ከተተቸ አንቶኒዮ ሴሜኔ ብቻውን የሚተችበት ጨዋታም አልነበረም። እንደ አጠቃላይ በጅማሮ ደረጃ ግን ፍጹም ድንቅ ነበር። ሁጎ ቬና፣ ማርክ ጉዌ በእንግሊዝ እግር ኳስ ውስጥ ለረጅም ጊዜ ከነበሩ ምርጥ ተከላካዮች አንዱ መሆኑ ግልጽ ነው። ስለዚህ ወደ ሲቲ በመምጣቱ በጣም ደስተኞች ነን። አንድ ክለብ ለመሻሻል የሚረዳንን ትልቅ ተሰጥኦ እንዳስፈረምን እንደ ክለብ ይሰማናል ብለዋል። እሱ ጠንካራ ልዩ የመከላከል ባህሪ ያሉት ጨዋታን በደንብ የሚያነብ ተጫዋች ብለውታል። ሁጎ ቬና ወደ ሲቲ ከመጡ በኋላ ያመጧቸው ተጫዋቾች ጥራት ፍጹም አስደናቂ ነው። አንዱ ማሳያ የሴሜኔ ዝውውር አለ። ሌላኛው የማርክ ጉዌን ጉዳይ ማንሳት እንችላለን። ፔፕ ጋርዲዮላ ማርክ ጉዌ በክሪስታል ፓላስ ረጅም ኮንትራት ቢኖረው ኖሮ እሱን ለማስፈረም ፈጽሞ የማይቻል እንደመሆኑ እርግጥ ነው ብለዋል። ነገር ግን ኮንትራቱ ላይ 6 ወራት ስለቀሩት ሁኔታው ቀላል ነበር። ተጫዋቹ አሪፍ ዕድሜ ላይ ነው የመጣውም። ክለቡ ይህንን ዝውውር ስላሳካም ታላቅ ምስጋና ይገባል ብለዋል። በነገራችን ላይ ማንቸስተር ሲቲ ጥር 2025 ወይም የዛሬ 1 ዓመት ጀምሮ እስከ ዛሬዋ ቀን ድረስ ግብ ጠባቂ ጃሊጅ ዳናሮማን፣ ተከላካይ አብዱልካደር ኮሳኖፍ፣ ቪክተር ሬይስ፣ ማርክ ጉዌ፣ ሪያን አይት ኑሪን አስፈርሟል። ተከላካይ አማካኝ ላይ ደግሞ ውድ ቤተሰቦቻችን ኒኮ ጎንዛሌዝ፣ ሴቨር ኔፓን፣ ቲያይጃኒ ራይንደርስ እንደዚሁ ደግሞ በፊት መስመር ላይ አንቶኒዮ ሴሜኔ፣ ሪያን ቸርኪ፣ ኦማር ማርሙሽን አምጥቷል ማለት ነው። ይህን በፎርሜሽን ብንሰራውም ግብ ጠባቂ ጨምሮ በ4-3-3 ጥንቅቅ ያለ ቡድን ከባለፈው ጥር ጀምሮ በአንድ ዓመት ውስጥ ሲቲ ያስፈርሟል። ያ ማለት ሲቲ በአንድ ዓመት ውስጥ ቡድኑን ሙሉ ለሙሉ ቀይሮታል የማለት ያክል ነው። ማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ፊል ፎደን በማንቸስተር ዩናይትድ ጨዋታ ላይ እጁ ላይ የመሰበር ጉዳት እንዳጋጠሙ አረጋግጠዋል። ፊል ፎደን እጁ ላይ የአጥንት መሰበር ገጥሞታል፣ ነገር ግን ጥሩ ሁኔታ ላይ ነው። በዛሬው ጨዋታ ላይ የመሳተፍ እድል አለው ሲሉ ተደምጧል። ስለ አዲሱ ፈራሚ ማርክ ጉዌን በዛው አያይዞ ያነሱት ትልቅ ተከላካይ ነው፣ ለብሔራዊ ቡድን ይጫወታል፣ በግራና በቀኝ መጫወት ይችላል፣ ድንቅ ነው ብለዋል። ተጫዋቹ ማንቸስተር ሲቲን ለመቀላቀል ላሳየውም ከፍተኛ ፍላጎት አመሰግናለሁ ያሉት ጋርዲዮላ እሱ ከኛ ጋር በመሆን በጣም አስፈላጊ ጊዜን ያሳልፋል ብለዋል። ምናልባት በፕሪሚየር ሊግ ዋንጫ ጉዟቸው ላይ የሚሰጠው ትልቅ የሚያበረከተው ትልቁ አስተዋጽኦ ካለ በትልቁ የሚጠበቅ ይሆናል። ተጫዋቹም በአውሮፓ ሻምፒዮንስ ሊግ ያው ከቀጣይ ጨዋታ ጀምሮ ይመዘግቡታል ተብሎ ይጠበቃልና ወይም ከጥሎ ማለፍ መጠናቀቅ በኋላ ያስመዘግቡታል ተብሎ ይጠበቃልና ከዛ በኋላ የምንመለከተው ይሆናል። በሲቲና በቦዶ glimt መካከል የሚደረገው ጨዋታ ዛሬ ምሽቱ 2:45 ሲል
ጨዋታው የሚጀምር ይሆናል። ወደ ቤተሰቦቻችን አሲፍ ማይራ ስቴዲየም ላይ ምሽቱ 2:45 ሲደረግ ጨዋታው በቦዶ ጌልሜት በኩል በዚህ ውድድር ዓመት አጠቃላይ ያደረጉት የጨዋታ ብዛት 9 ነው። ውድ ቤተሰቦቻችን ከነኚህ 9 ጨዋታ 2 ድል ብቻ ነው ያለው። ቦዶ ጌልሜት 3 አቻ 4 ሽንፈት ገጥሞታል። በማንቸስተር ሲቲ በኩል በዚህ ውድድር ዓመት 22 ድል 5 አቻ እንደዚሁም 6 ሽንፈት አስተናግዷል። በቦዶ ጌልሜት በኩል በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት። በማንቸስተር ሲቲ በኩል ባለፉት 5 ጨዋታ 2 ድል 2 አቻ 1 ሽንፈት ገጥሟቸዋል። ለመጀመሪያ ጊዜ በነጥብ ጨዋታ ይፋለማሉ ማንቸስተር ሲቲ እና ቦዶ ጌልሜት። በጨዋታው በኩል ወደ ቤተሰቦቻችን ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ቼልሲ ደርሰናል። ቼልሲ የመሃል ተከላካዮቹ ዘንድሮ ያገኟቸውን ሬቲንጎች ብንመለከት ከፍተኛው ሬቲንግ ያለው ወደ 7.02 እና 7.1 ነው። አዲስ ሊያመጡት ያሰቡት ተጫዋች ናቸው ጀረሚ ጃኬቴ በዚህ ረገድ 0.03 ነው። ከቼልሲ ተከላካዮች በአንጻራዊና በሽረፍራፊም ቁጥር ቢሆን የተሻለ ነው፣ ግን በአማካይ በጨዋታ ከ7 በታች ሬቲንግ የሚያገኝ ተጫዋች አይደለም። በግል ካሳመኑት በኋላ ከክለቡ ሬንስ ጋር የሚደረገው ድርድር አሁንም እንደቀጠለ ነው። እየተከታተልነው ለቼልሲ ደጋፊዎች ግን ካሉ የቼልሲ ተከላካዮች ውስጥ በጣም ምርጥ ነው የሚሆነው ከመጣ። ሌላው ኮል ፓልመርን በተመለከተ ነው። ኮል ፓልመር አሁንም ከፈጣኑ አጥቂ ኒኮላስ ጃክሰን ጋር ሲጫወት በነበረ ሰዓት በጣም ድንቅ ነበረ። አሁን ኒኮላስ ጃክሰን ይመለሳሉ የሚለው በትልቁ ይጠበቃል። ሊያም ዴላፕም ሜዳ ላይ ሲኖር በተወሰነ መንገድ ጥሩ ነገሮችን ማሳየት ችሏል። በተለይም ስፔሶችን በጣም ነው የሚፈጥሩለት ሁለቱ። የጃክሰን ግን ፍጹም የተለየ ነው። እናም ከዚህ ጋር በተያያዘ አዲሱ አሰልጣኝ ሊያም ሮዠኔር መምጣታቸውን ተከትሎ በቼልሲ በኩል የዚህ ተጫዋች መመለስ በትልቁ እየተጠበቀ ነው። ሊያም ሮዠኔር ከቼልሲው ግብ ጠባቂ ጋር በተያዘ ሀሳባቸውን አጋርተዋል። ሮበርት ሳንቼዝን ስተት ይሰራል፣ በአርሰናል ጨዋታ አይተነዋል ያንን ስተት፣ በብሬንትፎርድ ደግሞ ከሽንፈት ጠብቆናል ብለዋል። ሊያም ሮዠኔር እሱ በጣም አስደናቂ ግብ ጠባቂ ነው። ሮበርት ሳንቼዝ ምርጥ ብቃቱንም ለቡድኑ ሁሌም ያሳያል። በረጅም ኳስም በአጭር ቅብብሎች ውስጥም ያለውን ሂደት ብንመለከት በተጫዋቹ በኩል በጣም አስደናቂ ነው። እናም ለቡድኑ በጣም አስፈላጊው ተጫዋችም እንደሆነ አምናለሁ ብለዋል። እሳቸው በብቃቱ ደስተኛ መሆናቸውን ካነሱ በኋላ የእሱ ብቃት ግን ብዙም አላስገረመኝም፣ ምክንያቱም በፕሪሚየር ሊጉ ረጅም ጊዜ ተጫውቷል። በረጅም ጊዜ እኔም አውቀዋለሁኝ። በጣም አስደናቂ ተጫዋች ነው። በቡድናችን ውስጥ እሱ አሁንም ቋሚ ሆኖ ይቀጥላል ብለዋል። በማሬስካም ስር በጣም ምርጡ ግብ ጠባቂ ብለው የያዙት እሱ እንደነበረ ይታወቃል። ኤስታቪዮ ዊሊያን የጉንፋን ህመም ካጋጠመው በኋላ እስከዚህ ሰዓት ድረስ ከቡድኑ ጋር ልምምድ አልሰራም። የአሰልጣኝ ስታፍ አባላትም ወጣቱ ተጫዋች ረፍት እንዲያደርግ እንዳደረጉት ይታወቃል። በተጫዋቹ በኩል ምናልባትም የተሰጠው ረፍት በዚህ ሳምንት ያበቃል። እንግዲህ የሚጠበቀውም የማገገም ሂደቱ በዚህ ሳምንት እየተጠበቀ ይገኛል። ያም የሆነ ከሆነ ውድ ቤተሰቦቻችን ተጫዋቹ እንግዲህ በሳምንቱ አጋማሽ ወይም በሳምንቱ መጨረሻ ጨዋታ ላይ ይገኛል ተብሎ ይታሰባል። በሳምንቱ መጨረሻ በስታንፎርድ ብሪጅ ብሬንትፎርድን ባስተናገዱበት ጨዋታ እቤቱ እንዲቀመጥ ተደርጎ እንደነበረ ይታወቃል። ለማንኛውም ዛሬ ልምምድ የሚሰራ ከሆነ የረቡ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ይገኛል ተብሎ ይጠበቃል። እንከታተለዋለን። በቼልሲ በኩል ትላንትና በልምምድ ላይ ከተመለከትናቸው ተጫዋቾች ውስጥ አንደኛው ማሎ ጉስቶ ነው። ምናልባትም ልምምድ ማድረጉን ተከትሎ በሳምንቱ አጋማሽ በሚደረግ የአውሮፓ ሻምፒዮንስ ሊግ ጨዋታ ቼልሲን ይወክላል ተብሎ ይጠበቃል። ከባለፈው ሲዝን ጀምሮ በመልሶ ማጥቃት በርካታ ግቦችን በማስቆጠር ሳላህን የሚስተካከል የለም። 8 ግቦችን ከመልሶ ማጥቃት አስቆጥሯል ከባለፈው ሲዝን ጀምሮ። ከዛ በኋላ ከባለፈው ሲዝን ጀምሮ በርካታ በመልሶ ማጥቃት ግብ ያስቆጠረው አንቶኒዮ ሴሜኒዮ ነው፣ 6 አለው። ሶስተኛው ሰው ብራያን ቤሞ ሆኗል። በዚህ ሳምንትም ሲቲ ላይ አንደኛው ኳስ በመልሶ ማጥቃት የተገኘች ነበረችና ያስቆጠራትም እሱ እንደነበረ ይታወቃል። ግን የሳላ ከፍ ያለ ቁጥር ነው። ሳላ መች ይገኛል? የበርካታ ሊቨርፑልውያን ጥያቄ ነው። ከግብፅ ብሔራዊ ቡድን ጋር ቅዳሜ የደረጃ ጨዋታን አድርጓል። በእርግጠኝነት በሳምንቱ አጋማሽ ከማርሴ ጋር በሚደረግ የአውሮፓ ሻምፒዮንስ ሊግ ጨዋታ አሊያም ረፍት ከሰጡት ደግሞ ከበርንማውዝ ጨዋታ ጋር በሳምንቱ መጨረሻ ሳላህ ወደ ቡድኑ ይመለሳል ተብሎ ይጠበቃል። ምናልባት በወቅታዊ ብቃት ሳላን የሚናፍቅ ሊቨርፑል ነው ወይ? ምልከታችሁን ሊቨርፑል ያናጋሩን። ፍሎሪያን ቬርዝ 27 ጨዋታዎችን አድርጓል ለሊቨርፑል በሁሉም መድረክ። በ20ው የመጀመሪያ ጨዋታ ላይ ወደ ቤተሰቦቻችን ከ3 አሲስት የዘለቀ ነገር አልነበረውም።
በመጨረሻው 7 ጨዋታ ግን 6 ግብ አስተዋጽኦ 4 ጎል 2 አሲስት ላይ ደርሷል። አሁን ወደ ሪትሙ የተመለሰውን ተጫዋች በተመለከተ ግን ከበርንሌ ጋር አቻ መውጣት እንደ ሽንፈት ነው የሚቆጠረው። ከዚህ በላይ ጎል ያስፈልገን ነበር ብለዋል። በጨዋታው ዙሪያ የተወሰኑ ቀናቶችን በጣም ተናዶ እንደነበረ ተናግሯል። አሁን ላይ በቡድኑ ውስጥ እንግዲህ ያለው ሂደት ግብ ማስቆጠር እጥረት እንዳለብን አምነን እሱን ለመቅረፍ እየሰራን ነው ብሏል። ተጨማሪ ግቦችን ማስቆጠር እንችል ነበረ በጨዋታው ላይ ብሏል። ፍሎሪያን ቬርዝ በግሉ ግብ አስቆጥሯል። ቀሪ የቡድን አጋሮቹ ግብ እንዲያስቆጥሩ ደግሞ በአሲስት ማገዝ ደግሞ ቀጣዩ የቤት ስራው ሊሆን ይችላል። በአውሮፓ ሻምፒዮንስ ሊግ ቡድኑን በተለይም 8 ውስጥ ገብቶ እንዲያጠናቀቅ ለማድረግ አሁን 9ኛ ነው የሚገኘው ሊቨርፑል እና በጣም ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታን በሳምንቱ አጋማሽ እንዳለ ይታወቃል። ፍሎሪያን ቬርዝን በትልቁ ይጠበቃል። ጄሚ ካራገር ስለዚሁ ቡድን ይናገራል። ጄሚ ካራገር ስለዚህ ቡድን ከሚናገረው ነገር ውስጥ አንደኛው የቅርብ ጊዜ ውጤቶች አሳሳቢ ናቸው፣ ቡድኑ ተቸግሯል ብሏል። በቡድን ውስጥ እንግዲህ አቅሙን ሳያወጣ እየተጫወተ ያለም ይመስለኛል ብሏል። ቡድኑ ካራገር አክሎም ከበርንሌ ጋር በተደረገ ጨዋታ ላይ ቡድኑ ጥሩ ብቃት እንደነበረው እና ጨዋታውን መልካም እንደነበረ ገልጾ በመጨረሻም ካራገር አንዳንድ ጊዜ የሚገባህን ውጤት ላታገኝ ትችላለህ፣ ይህ ደግሞ በሊቨርፑል ላይ የደረሰው ነው ብሏል። ስለዚህ ቡድኑም ያጋጠመውን ነገር በድጋሚ ማሻሻል እና ወደፊት መጓዝ አለበት፣ ግን እድለኛ ስላልሆነ ነው ብሏል። የበርንሌ ጨዋታ ላይ ክለቡ ነጥብ እያጣው ብሏል። ስለ ሳላ መመለስ ተጠይቆ ነበረም። ካራገር አክሎም ሳላ ወደ ቡድኑ ከተመለሰ በኋላ ቡድኑ የተሻለ ሁኔታ ሊጫወት እንደሚችል ያለውን ግምት ገልጿል። ሳላ በሜዳ ላይ በሚያደርገው እንቅስቃሴ ቡድኑ በአጠቃላይ ሚዛናዊ እንደሚያደርገው ተናግሮ በተለይም ሳላ ወደ ቡድኑ ከተቀላቀለ በኋላ የአጥቂና የመከላከል ሚዛን በደንብ ሊያስተካከል ይችላል ሲል ተደምጧል። ጄሚ ካራገር የውድድር ዓመቱ ሲጀመር የስሎት ቡድን በአብዛኛው ወደ ማጥቃት ያዘነበነ ነበር ብሏል። በተጨማሪም ካራገር ቡድኑ በመከላከል አቅጣጫ ላይም ክፍተቶች እንደነበሩትና ይህም ለአደጋ ያጋለጥ እንደነበረ ተናግሯል። ስሎት ይህንን ችግር በቶሎ በመገንዘብ ክፍተቱን ለመድፈንና ተከላካይ መስመሩን ለማጠናከር ጠንካራ ስራዎችን መስራት አለበት ብሏል። ሚዛኑን ለመጠበቅ ሲባል ቡድኑ ከመጠን በላይ ወደ አንድ አቅጣጫ ያዘነበለ በመሆኑ ቡድኑ ፍጥነትን ግን በተወሰነ መንገድ ቀንሷል። ስሎት ቡድኑን በመከላከል ረገድ ይበልጥ ጠንካራ ለማድረግ ሲሉ ይህን እርምጃ ወስደዋል ያለው ካራገር ጨምሮም እንዲህ ብሏል። ስሎት ወደፊት ቡድኑን ይበልጥ ሚዛናዊ እንደሚያደርጉት እምነት አለኝ፣ ይህንን ከሳቸው ጠብቃለሁ ብሏል። የሳላን መመለስ ለቡድኑ ሚዛን መጠበቅም እንደ ምክንያት ሲያነሳ እንደነበር ይታወቃል። ፓትሪክ ዶርጉ ባለፉት 6 ጨዋታ በሁስኮርድ የሱን ያክል ከፍተኛ ሬቲንግ ያገኝ የለም። ፓትሪክ ዶርጉ ወደ 7.83 ሬቲንግ በማግኘት ከፍተኛውን ድርሻ ወስዷል። ወደ ቤተሰቦቻችን ባለፉት 6 ጨዋታ ውስጥ ጄምስ ጋርነር የኤቨርተኑ ተጫዋች ወደ 7.79 ሁለተኛ፣ ብሩኖ ጉማሬሽ የኒካስል ዩናይትዱ ወደ 7.67 ሶስተኛ ነው። ባለፉት 6 ጨዋታ የጄሬሚ ዶኩን ያክል ከፍተኛ ሬቲንግ ያገኘ ተጫዋች የለም። ባለፉት ጨዋታ ላይ ዩናይትድ ግብ እያስቆጠረ ነው። ባለፉት ጨዋታም እሱ በቀኝ አጥቂነት እየተጫወተ እንደሆነ ይታወቃል። የቀኝ ክንፍ አጥቂ ሆኖ እየተጫወተ ነው። በእርግጥ እዛ ቦታ ላይ እየተጫወተ ያለው ኳስን ወደ ሳጥን እንዲያደርስ ነው። በሳምንቱ መጨረሻ በማንቹሪያን ደርቢም ላይ ግብ ያስቆጠረው በዛ ቦታ ላይ ተገኝቶ ኳሷ ከተቃራኒ አቅጣጫ ስለመጣች የማቲያስ ኩኛን ተቃራኒ አቅጣጫ የመጣች ኳስ ግብ አድርጎ እንዳስቆጠረ ይታወቃል። ኒኪበት የሆነ ሰው ስላንተ ሲያወራ ስሜታዊ ሆኖ የሚያወራ ከሆነ እንግዲህ ለትልቅ ቡድን መጫወት አይገባውም በስነልቦና ደረጃ ብሎ ደግሞ አሁን መልሶ ተችቶታል። የማንቸስተር ዩናይትድ ሌሳንድሮ ማርቲኔዝን ስሜታዊ ሆኖ ለእኛ መልስ መመለስ የለበትም እያለ ነው። የዩናይትድ ሌጀንዶች ምንድነው የፈለጉት የሚለው ግን በጣም አነጋጋሪ ነው። ፖል ስኮልስ ስለ ሌሳንድሮ ማርቲኔዝም ሲናገር ሐሳቤን አልቀየርኩም፣ ሌሳንድሮ ማርቲኔዝ በማንቸስተር ዩናይትድ ውስጥ የዋንጫ ተጫዋች ነው ብዬ አሁንም አልጠብቅም ብሏል። እንደ ቡድን ግን ዩናይትድ ራሱ የዋንጫ ቡድን ነው ወይም የሚለውን ሳይመልስ ማለት ነው። ችግር ካለ ግን ስልክ ያለ መደወል ይችላል ብሎ ምላሽ ሰጥቶታል ሌሳንድሮ ማርቲኔዝ። ኒክበትና ፖል ስኮልስ በዩቲዩብ ገጻቸው ላይ ምናልባትም ተጨማሪ ገቢ ለማግኘት ብለው ወይንስ ተጫዋቹን በተቃራኒ መንገድ ሞቲቭ እያደረጉት ነው የሚለው ነገር ግን በጣም አነጋጋሪ ነው። አሁንም ትችታቸው ቀጥሏል። ሪዮ ፈርዲናንድ ሌሳንድሮ ማርቲኔዝ የተወሰነ ጊዜ አነጋግሬዋለሁ፣
ጥሩ ነገር ለማድረግ በጣም ስለሚፈልግ ጨዋታዎችን ማሸነፍ ብቻ ይፈልጋል። ቡና ለመጠጣት ወደ ልምምድ ቦታም ጠርቶ ጋብዞኛል ያለው ሌሳንድሮ ማርቲኔዝ እሱ ሁሉንም ነገር ለመቀበል ለመማር ዝግጁ ነው ብሎታል። ሌሳንድሮ ማርቲኔዝን አትርሱ ይላል ሪዮ ፈርዲናንድ ለተቾቹ። ሌሳንድሮ ማርቲኔዝ ማለት የዓለም ዋንጫን ያሸነፈ ለማሸነፍ ምን እንደሚያስፈልግ ደግሞ ጠንቅቆ የሚያውቅ ነው። የዓለም ዋንጫን ያሸነፈን አንድ ተከላካይ መምከር ራሱ ይቸግራል እያለ ነው ሪዮ ፈርዲናንድ። ግን ሁልጊዜም ሌሳንድሮ ማርቲኔዝ ለመማር ዝግጁ የሆነ በሚል ይሄኛው የዩናይትድ ሌጀንድ ሪዮ ፈርዲናንድ ደግሞ ከስኮልስም ከኒጊበትም በተሻለ የዩናይትድን ተጫዋች አበረታቶ ምስክርነቱንም ሰጥቷል። በጉዳይ ላይ የማንቸስተር ዩናይትድ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰብ መልከታችሁን አድርሱን። ኮቢ ሜኖ አሁን ላይ በማይክል ካሪክ እምነት ከተጣለበት በኋላ በማንቸስተር ዩናይትድ እንደሚቆይ ሲረጋገጥ ፈላጊ ክለቦች ፍላጎታቸው መቀዛቀዙ ተረጋግጧል። ኮቢ ሜኖ ከዚህ በፊት በሩበን አሞሪም የሰልጣኝነት ዘመን ያጣውን እድል ማግኘቱ ዋስትና ተሰጥቶታልና በሲቲም ጨዋታ 90 ደቂቃ በቋሚነት ጀምሮ ጨርሷልና በማይክል ካሪክ የቅዳቸውን አካል መሆኑ ስለተነገረው ፈላጊ ክለቦቹ ሌሎች አማራጮችን እያዩ ነው ተብሏል። በጣም አስደናቂ ጥምረት ተመልክተናል። በአንድ 6 ቁጥር በካዜሚሮ በተጫወተው ዩናይትድ ውስጥ ከብሩኖ ጋር የነበራቸው ጥምረት መሃል ሜዳው ላይ ፍጹም የተለየ ነበር። ብሩኖን ካነሳን ውድ ቤተሰቦቻችን ብሩኖ ፈርናንዴዝ በፕሪሚየር ሊግ የጋርዲዮላ ቡድን ሲቲ ላይ 4 ትልልቅ ግብ ዕድል የፈጠረ በዚህ ውድድር ዓመት 56 ሲደመር የግብ ዕድሎችን የፈጠረ የፕሪሚየር ሊጉ ተጫዋች ሆኗል። የብሩኖና የሜሰን ማውንት የኮቢ ሜኖ ጥምረት ምንም ጥርጥር የለውም ቡድኑ በጣም እንዲያጠቃ የሚያግዝ ነው። በአንድ 6 ቁጥር ነው እየተጫወቱ ያሉት። የሩበን አሞሪም ቡድን ግን በ2-6 ቁጥር ሞር ካዜሜሮን እና ብሩኖን አንድ ላይ እየተጠቀሙ ነበር። አሁን ግን ብሩኖ ወደሚያውቀው የሜዳ ክፍል 10 ቁጥር፣ ኮቢ ሜኖም ወደሚወደው ሜዳ ተመልሶ ጥምረታቸው በጣም አስደናቂ ነው። የአርሰናል ሌጀንድ ነው ኢያን ራይት። የአርሰናል ሌጀንድ ሆኖ ክፉ ነገሮችን ከማይናገሩ የቀድሞ ክለቦቻቸው ላይ አንደኛው ኢያን ራይት ነው። ኢያን ራይት፣ አማድ እና ብራያን ቤሞ እንዲሁም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት በጣም አደገኞቹ ናቸው። እነኚህ 3 ተጫዋቾች ብቻ ጨዋታን እንደሚጨርሱ የሲቲን ጨዋታ ሄዶ ማየት በቂ ነው እያለ ነው። በተለይም በአሁኑ ሰዓት ከሲቲ ጨዋታ በኋላ በዚህ ቡድን ውስጥ ያለው የራስ መተማመን ከፍ ያለው ነውና ለቀድሞ ክለቤ ስጋት ናቸው ብሏል ኢያን ራይት። አርሰናል ከማንቸስተር ዩናይትድ በሚያደርጉት የሳምንቱ መጨረሻም ጨዋታም ዙሪያ ነው አማድ ምቤሞና ብሩኖ ጋር ያለውን ጥምረት እስካላቆምን ድረስ ወይም ይህን ጥምረት እስካልሰበርን ድረስ ዩናይትድ ለኛ በጣም አስቸጋሪ ነው ብሏል። ከዛ በዘላለ ሲቲን ያሸነፉበት መንገድ አሳማኝ መሆኑን የተናገረው ኢያን ራይት፣ ስለዚህ ቡድኑ እድለኛ ሆኖ ወይም በሆኑ አጋጣሚዎች ብቻ አይደለም ጨዋታውን ያሸነፈው አሳምኖ ነው። ስለዚህ ክለብ አርሰናል ይሄንን ዩናይትድ፣ ይሄንን አማድ፣ ይሄንን ብራያን ቤሞና ይሄንን ብሩኖ መጠንቀቅ አለባቸው እያለ ይገኛል። የቀድሞ የማንቸስተር ተጫዋች ሚካ ሪቻርድስም የወቅቱ የማንቸስተር ዩናይትድ ብቃት ለአርሰናል ስጋት መሆኑን ካነሳ በኋላ ያው የሳምንቱ መጨረሻ ጨዋታ አርሰናል ከዩናይትድ ስለሆነ ነው። አርሰናሎች ለዚህ ጨዋታ የተለየ ዕቅድ ይዘው መምጣት ይኖርባቸዋል ብለዋል። ከዚህ ጋርም በተያዘ ሚካ ሪቻርድስ ሐሳቡን ሲያጋራ የቀድሞ ክለቤ ሲቲ ላይ ከደረሰው ሽንፈት አንጻር ይሄንን ዩናይትድን ለመግጠም በአርሰናል በኩል ከቪክተር ዮኬሬሽ ይልቅ ጋብሪኤል ጄሱስ በጣም ወሳኝ ነው። ምክንያቱም ዩናይትድን በቲፒካል ነምበር 9 መግጠም አንድ ተጫዋችን ማባከን ነው ይላል ቪክተር ዮኬሬሽን። ስለዚህ እንደ ጋብሪኤል ጄሱስ ያለ ኳስን ወደኋላ ተመልሶ መቀበል የሚችልና እንደ ሐሰተኛ 9 ቁጥር ጭምር መጫወት የሚችል ተጫዋችን ካላስገባ በስተቀር ይህን ዩናይትድ ማሸነፍ ይፈትናልና የሚለው ሚካ ሪቻርድስ አርሰናል በዛ ጨዋታ ላይ ዮኬሬሽን ሳይሆን ጄሱስን መጠቀም ያለበት ብሏል። ከአርሰናል ጋር በተያዘም በተለይም ቡድኑ አምናና ዘንድሮ ፍጹም የተለየ ነው። አምና ለአብነት ያክል ከቡድኑ በተለይም በጣም ደካማ ከነበረባቸው ጨዋታዎች ውስጥ የኖቲንግሃም ፎረስት፣ ሊቨርፑል፣ በርንማውዝ፣ አስቶን ቪላ፣ ብራይተን እና ኤቨርተን አንጻር ዘንድሮ የተደገመበት ከኖቲንግሃም ፎረስት እና ከሊቨርፑል ጋር ያቻው ውጤት ነው። ቀሪዎቹን ግን በርንማውዝንም አስቶን ቪላንም እንደዚሁም ብራይተንና ኤቨርተን እንድል አድርጓል። አሁን ከፊቱ ከሚጠብቁት ትልቅ ጨዋታዎች ውስጥ የዩናይትድ ጨዋታ ራሱ ሲቲን በዋንጫ ተፎካካሪውን ይገጥማል። ከአስቶን ቪላን ጋር እንኳን የነበረውን ፍልሚያ ጨርሷል በሁለቱም ዙር። እኚህ ጨዋታዎች ይጠበቃሉ። በትልቁም በማይክል አርቴታ ቡድን በኩል አርሰናል ከቀሩት 16 ጨዋታ 13ቱን ካሸነፈ ሻምፒዮን እንደሚሆን ይታወቃል።
ማይክል አርቴታ ግን የኖቲንግሃም ፎረስቱ ጨዋታ ቁጭት ከውስጣቸው ይጣል መሰለም። በእውነቱ አሁንም እንደተከፋው ነው። ሆኖም ግን ይሄ የሊጉ ክብደትና ተፎካካሪነት የሚያሳይ ነው ብዬ አስባለሁ። ግን በጣም ነው የቆጨኝ ብለዋል ማይክል አርቴታ። የአርሰናል ደጋፊዎች ደግሞ ቁጭታቸው በማህበራዊ ትስስር ገጽ ላይ ያጋሩበት መንገድ ቡድኑ ምን ያህል በራስ መተማመን እንደነበረው ከጨዋታው በፊትና ያ በራስ መተማመን ወይም ጨዋታውን እናሸንፋለን የሚለው የአርሰናል ወቅታዊ አቋምም እንደዛ ነበረና በጣም እንዲበሳጩም እንዳደረገ ይታወቃል። ማይክል አርቴታ አሁንም እንደተከፋው ነኝ ብለዋል። ከዚህ ጋር በተያያዘ እሳቸው ስለ አጥቂው ቪክተር ዮኬሬሽ ምላሽ ሰጥቷል። ጫናዎች አሉ፣ ግን ይህ በሊጉ ላይ ባሉ ሁሉም አጥቂዎች ላይ የሚፈጠር ነው። በአሁኑ ሰዓት አጥቂ ሆኖ መጫወትም ምን ያህል ከባድ እንደሆነ ይታወቃል ብለዋል። ለዚህ ምክንያቱ ተጫዋቾች አካላዊ ጥንካሬ፣ አማካዮች የበላይነት እንዲሁም ለአጥቂዎች የሚሰጠው ክፍት ቦታ መጥበብ ነው ብለዋል። ዋናው ነገር ወጥ ሆኖ አቋምን አጽንቶ መቀጠል ነው። ምን ያህል ቁርጠኛ እንደሆነ እናውቃለን። እናም ያለውንም አቅም ጠንቅቀን እናውቃለን። ለዛም በሱ ላይ እምነታችን የጸና ነው ብለዋል። ስለ ቪክተር ዮኬሬስ ሲናገሩ የቀድሞ የሲቲ ተጫዋች ሚካ ሪቻርድስ ግን የኔ ክለብ ሲቲ በዩናይትድ የተሸነፈበትን መንገድ አይቻለውና አርሰናል ለማሸነፍ ካሻው ቪክተር ዮኬሬስ ሳይሆን ጄሱስ ያስፈልጋል ማለቱ ይታወቃል። ቴሪ ዳንኤል ሆነሪ የአርሰናል ከኖቲንግሃም ፎረስት ጋር ነጥብ ተጋርቶ የወጣበትን ጨዋታ በተመለከተ ማንም ሰው ከአርሰናል ጋር አብሮ መሮጥ የማይፈልግ ከሆነ ነጥቡን መውሰድ አለብህ። አሁን ሊጉን በ7 ነጥብ ልዩነት እየመራን ነው። ምናልባት ሰዎች ከፎረስት ጋር ነጥብ በመጋራታችን የተጨነቁት አርሰናል ለመጨረሻ ጊዜ የሊጉ ሻምፒዮን ከሆነ ረጅም ጊዜ በመሆኑ ነጥብ በጣልን ቁጥር ሰዎች ይጨነቃሉ የሚለው እሱም ማይክል አርቴታ ማንቸስተር ሲቲና ሊቨርፑልን በልጦ ሊጉን የሚያሸንፍበት መንገድ ጠይቀን ነበር። አሁን ጥያቄያችን የተመለሰ ነው። ሊጉን በ7 ነጥብ እየመራ ነው። ይህ በትንሹ የ3 ጨዋታ ውጤት ልዩነት ነው። ይህ ደግሞ ቀላል አይደለም። ጥያቄያችን ሊመለስ ነው። ያ የረጅም ጊዜ ዋንጫ ጠማችንም ሊቆረጥ ነውና አትጠራጠሩ፣ አትስጉ። አንዳች አርሰናልን አይረብሸውም። ይህ ሁሉ ጭንቀት የመጣው ዋንጫ ከበላን ስለቆየን እንጂ ምናልባት አምና ዋንጫ በልተን ቢሆን ከኖቲንግሃም ጋር ነጥብ የጣል ነው ስጋት ተብሎ አያያዝም ነበር ብሏል። በቡድን ዜና በዚህ ሲዝን ከራይስ የበለጠ ሬቲንግ ያገኘ የሴንትራል ዲፌንሲቭ ሚድፊልደር ተጫዋች የለም። በመሃል ይህ በተለይም የተከላካይ አማካይ ሆነው እየተጫወቱ ከሚገኙት ውስጥ ዴክላን ራይስ ወደ 7.36 አለው። ብሩኖ ጉማሬሽ ወደ 7.18 እንደዚሁም ጄምስ ጋርነር ወደ 7.17 አለው። ሁስኮርድ ግን የዴክላን ራይስ የተከላካይ አማካይነት ሚናን በጣም ጥልቅ ነው ብሏል። ከዛ ውጪ ከዝውውር ጋር በተያያዘ 2 መረጆች እየወጡ ነው። አንደኛው አርሰናል የሪያል ማድሪድ የአካዳሚ ውጤት የሆነውን ተከላካይ ቪክተር ቫልዴ ፔናስን እየተከታተለ ይገኛል። ሌላው አርሰናል የኦሌክሳንደር ዚንቼንኮን ጉዳይ በቋሚነት ሲቋጭ ደግሞ ቀጣይ ክረምት ላይ ሌሎች ተከላካዮችን ይመለከታል ተብሏል። የኢንተሩ ኮኮ ፍሬድሪኮ ዲማርኮም በአርሰናል ዝርዝር ውስጥ ካሉ ተጫዋቾች ውስጥ አንደኛው ስሙ እየተነሳ ይገኛል። መረጃውን እየተከታተልን ነው። በአርሰናል የዝውውር ጉዳይ ላይ በስፋት እንመለስበታለን። ብራዚላዊው የአርሰናል የፊት መስመር አጥቂ ጋብርኤል ሱስ በክለቡ የመቆየት ፍላጎት እንዳለው አሳውቋል። አርሰናል ውሉን ለማራዘም ንግግር ጀምሮ ስለመሆኑ የጠየቀው ጋብርኤል ጀሱስ የተጀመረ ነገር ግን የለም ብሏል። በአርሰናል መቀጠል እፈልጋለሁ የሚለው ተጫዋቹ በክለቡ መቀጠልና ብዙ ዋንጫዎችን ማሸነፍ ፈልጋለሁ ግን ሲል ተደምጧል። አክሎም እያንዳንዱ የአርሰናል ደጋፊ የሻምፒዮንስ ሊግ ዋንጫ በማሸነፍ ያምናል፣ እኛም ማመን አለብን፣ ዋንጫውን ማንሳት አለብን ብሏል። አለ ዋንጫ ስለማሸነፍ እያሰብን አይደለም፣ ምክንያቱም መንገዱ ገና ረጅም ነው። ከጨዋታ ጨዋታ መጓዝ ማሸነፍ ይጠበቅብናል። በጣም ስንቀርብ ስለ ጉዳዩ መወር እንጨነቃለን ብሏል። አሁን ጨዋታዎች ማሸነፍ ብቻ ነው ትኩረት ማድረግ የምንፈልገው ብሏል። ምናልባት ጋብርኤል ሱስ ዋንጫ ዘንድሮ ከቡድኑ ጋር ካላነሳ እንዴት ባለ መንገድ ማይክል አርቴታና ቡድኑ አቆይቶት ዋንጫ ያነሳል የሚለው ግን ትልቁ ጉዳይ ነው። የመድፈኞቹ አሰልጣኝ ማይክል አርቴታ የዛሬውን ጨዋታ በተመለከተ ኢንተር ሚላን ጨዋታ ከባድ እንደሚሆን ከጨዋታው በፊት በጋዜጣዊ መግለጫ አረጋግጧል። የሊጉ መሪ ናቸው የሚሉት እሳቸው ኢንተር ሚላንን የምንገጥመው በጣም ከባድ ቡድን ነው፣ ጠንካራ ጨዋታ የሚጠብቀናል ብለዋል። የማሸነፍ ፍላጎት እንዳለን ለማሳየት ወደ ሜዳ እንገባለን ያሉት እሳቸው ባለፈው ዓመት ይህ አልተፈጠረም ነበር ብለዋል። አርቴታ በንግግራቸው ወቅት ሄንካፔና ካላፊዮሪ ከጨዋታ ውጭ ናቸው ያሉ ሲሆን ሞሽኬራና ካሃቨርዝ ግን አሁን ከቡድኑ ጋር ናቸው፣ ዝግጁ ናቸው ብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አርሰናል ይሄ ከ1 እስከ 8 ውስጥ ገብቶ ማጠናቀቅን ኦፕታ 100% ሰጥቶታል። አቻ ሁሉ ነገር ሊያረጋግጥለት ይችላል። ያው በሂሳባዊ ስሌት ነው እንጂ የማያረጋግጠው ዛሬ አርሰናል አቻ ከወጣ 8 ውስጥ ገብቶ መጨረሱን
እንዲሁ በአይነ ማወቅ ይቻላል። ያው ሂሳባዊ ስሌት ግን አያረጋግጥልንም። ያንን ግን ካለው ልዩነት አንጻር የሚቀር አይመስልም። ምናልባት አርሰናል ዛሬ አብዛኛውን ተጠባባቂ ተጫዋቾችን ለዩናይትድ ጨዋታ ሊያስቀምጡላ ይችላል ተብሎ ይጠበቃል። ኦፕታ 100% ከ1 እስከ 8 ሆኖ ያጠናቅቃል። 93.9% አንደኛ ሆኖ ይጨርሳል ብሏል። አርሰናል ተጨማሪ 2 ጨዋታዎችን መጫወት እንዳይኖርበት በሻምፒዮንስ ሊግ ቶፕ 8 ውስጥ ስለመጨረሱም ሲጠየቁ ያ በጣም ትልቁ ነገር ነው። እኛ ተጨማሪ ጨዋታ ስለማንፈልግ 8 ውስጥ ብቻ ነው መጨረስ የምንፈልገው ብለዋል። አርሰናል በ18 ነጥብ አንደኛ፣ ኢንተር በ12 ነጥብ ስድስተኛ ሆኖ ነው ጨዋታቸውን የሚያደርጉት። ዛሬ ምሽት 5 ሰዓት በዩሴፔ ሜዛ ስቴዲየም ጨዋታ ይደረጋል። ኢንተር በዚህ ዓመት 21 ድል 2 አቻ 6 ሽንፈት ገጥሞታል። አርሰናል በዚህ ውድድር ዓመት 25 ድል 6 አቻ 2 ሽንፈት ገጥሞታል። በጣም ዝቅተኛ የሚባል ሽንፈት ነው አርሰናል በዚህ ዓመት ያስተናገደው። የመጨረሻ 5 ጨዋታ ኢንተር 4 ድል 1 አቻ፣ አርሰናል በመጨረሻ 5 ጨዋታ 3 ድል 2 አቻ። በእርስ በርስ ግንኙነታቸው አርሰናል 2 ይረቷል፣ አርሰናል 2 ይረቷል። አርሰናል 5-1 እና 2-1 ነው የረታው። ኢንተር 3-0 እና 1-0 ነው የረታው። ማን ጨዋታውን በበላይነት ይወጣል? ምሽት 5 ሰዓት በዩሴፔ ሜዛ ጨዋታው ይደረጋል። ቅድመ ገምታችሁን አጋሩን። ዛሬ ምሽት 12 ሰዓት ከ30 ካይራት አልማቲ ከክለብ ብሩጅ፣ ምሽት 2 ሰዓት ከ45 ቦዶ ጌልሜት ከማንቸስተር ሲቲ፣ ኮፐንሃገን ከናፖሊ፣ ምሽት 5 ሰዓት ኢንተር ሚላን አርሰናል፣ ኦሎምፒያኮስ ባየርን ሌቨርኩሰን፣ ሪያል ማድሪድ ሞናኮ፣ ስፖርቲንግ ከፒኤስጂ፣ ቶትናም ከቦሩሲያ ዶርትመንድ፣ ቪያሪያል ከአያክስ ይጫወታሉ። ለምትደግፏቸው ክለቦች በሙሉ ድል በድል እንዲሆኑ በግብ እንዲንበሸበሹም ለእናንተ ውድ አድማጮቻችን ተመኝተናል። ለመላው የኦርቶዶክስ እምነት ተከታዮችም በዛሬው ዕለት ለምታከብሩት የጥምቀተ በዓልም በድጋሚ መልካም በዓል እንዲሆንላችሁ ለእናንተ ውድ አድማጮቻችን ተመኝተናል። ቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት ምሽት 2 ሰዓት ዘወትር ለእናንተ ውድ አድማጮቻችን ከሰኞ እስከ ሰኞ እንደርሳለን። የአሁኑን አበቃን። ሰናይ ቀን